ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። በምሕረት በቸርነት እየጠበቀን ከቁጥር ሳያጎድል ሳምንት ጠብቆ በቅድስናው ስፍራ ቅዱስ ስሙን እንድንጠራ ሳይገባን የሰበሰበን የአባቶቻችን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ እንደፈቀደ ጥቂት ነገር እንማማራለን። እናንተን ተቀምጣችሁ እኔን ቆሜ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ በቅድስት ቤተ ክርስቲያናችን ስርዓት እንደምታውቁት ይህ 6ኛው ሳምንት የአብይ ጾም ነው። በዚህ 6ኛው ሳምንት ቅዱስ ያሬድ በድጓው ገብርኄር ብሎ ሰይሞልናል። ገብርኄር መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ ይለናል ቅዱስ ያሬድ። ታማኝ አገልጋይ ማን ነው? እግዚአብሔር በሚመጣ ጊዜ የዛን ሰዓት በንብረቱ ላይ በገንዘቡ ላይ የሚሾመው ታማኝ አገልጋይ ማን ነው ብሎ ይጠይቃል ቅዱስ ያሬድ። ተመልከቱ። ስለዚህ ስለ ታማኝነት ስለ ማገልገል የሚነገርበት ሳምንት ነው ይህ ሳምንት። እንግዲህ ባለፈው ሳምንት ደብረ ዘይት ብለን ማዕከለ ጾምን አስበናል። በደብረ ዘይት የነገረ ምጽአቱን ነገር ስንማር ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ነገረ ምጽአቱ ምን እንደሚመስል በደብረ ዘይት ለቅዱሳን ሐዋርያቱ በዝርዝር አስተምሯቸዋል። ከዛ የቀጠለ ነው። ይሄ እንግዲህ ሲመጣ ደግሞ ይላል ከላይ ምዕራፍ 25 ከቁጥር 1 ጀምሮ ስታነቡ መንግስተ ሰማያት ብሎ ይጀምራል። መንግስተ ሰማይ ይልና መብራታቸውን ይዘው ሙሽራውን የሚጠብቁ 10 ቆነጃጅት ትመስላለች ብሎ ይጀምራል። ይሄ ሁለተኛው ነው። አሁን ዛሬ ይወርድና ደግሞ ቁጥር 14 ላይ አሁንም መንግስተ ሰማይ አንድ ባለጸጋ አገልጋዮቹን ጠርቶ የሚነግዱበትን የሚሸጡበትን የሚለውጡበትን ገንዘብ ሰጥቶ የሄደን ሰው ትመስላለች ብለው አባቶቻችን አያይዘው ያስተምሩታል። እንግዲህ መንግስተ ሰማይ ሕገ ወንጌል ተስፋ ክርስቶስ ነው ብሎ ያስተምራሉ። መንግስተ ሰማይ ወንጌል የተባለችበት ምክንያት በወንጌል ስለምትወረስ ነው። ወንጌል ስሩ የምትለንን ነገር በመስራት አታድርጉ የምትለንን ነገር ደግሞ ባለማድረግ የምትወረስ ስለሆነች ወንጌል ምን ተብላለች? መንግስተ ሰማይ ተብላለች። ወይም መንግስተ ሰማይ ወንጌል ተብላለች። እንደገና ደግሞ ወንጌል ተስፋ ተብላለች። ተስፋ ስለምናረገው ስለ እግዚአብሔር መንግስት፣ ተስፋ ስለምናረገው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መምጣት ስለሚነግረን ተስፋ ተብሏል። ክርስቶስ ተስፋ ተብሎ በመጽሐፍ ቅዱስ ውስጥ ተነግሯል። በዚህ በአንደኛ ጢሞቴዎስ ላይ ብርሃነ ዓለም ቅዱስ ጳውሎስ ተስፋችን ክርስቶስ እንዳዘዘው ብሎ ለመንፈሳዊ ልጁ ለጢሞቴዎስ ጽፎለታል። ስለዚህ ክርስቶስ ምን ተብሏል? ተስፋ። ተመልከቱ። ተስፋችን ደግሞ በወንጌል የምናገኘው ወንጌል ደግሞ ስለ መንግስተ ሰማይ የምታስተምር ስለሆነች ብለው አባቶቻችን እንዲህ አጣፍጠው ያስተምሩናል። ስለዚህ መንግስተ ሰማይ ወንጌል ተብላለችና ከዚህ አንጻር ነው። እንግዲህ በዚህ ዛሬ በተነበበው ቅድም በቅዳሴው መሃል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ አንድ ባለጸጋ አገልጋዮቹን ጠርቶ እንደየአቅማቸው ገንዘብ ሰጣቸው። እንግዲህ በእኛ ቋንቋ ገንዘብ እንበለው መክሊት የምንለው ገንዘብ ማለት ነው። መክሊት ሰጣቸው። በዘመኑ እነሱ የሚግባቡበት ቋንቋ ነው። በእኛ ዘመን ደግሞ ገንዘብ እንበለው ወይም ባለንበት ሀገር ዶላር እንበለው። ያ ባለጸጋ ለነዛ ለአገልጋዮቹ እንደየአቅማቸው ሰጣቸው። ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠውና ወደ ሩቅ ሀገር ሄደ ይላል። ከዛም በኋላ
5 የተሰጠው ሰው ወጥቶ ወርዶ የፀሐይ ሐሩሩን ወይም ደግሞ የፀሐይ ግለቱን እንደው ዝናቡን የቁሩን ሳይሰቀቅ ወጥቶ ወርዶ ሩቅ አገርም ድረስ ሄዶ ነግዶ 5 ሌላ አትርፎ 10 አደረገ። ባለ ሁለቱም እንደዚሁ ወጥቶ ወርዶ ፀሐዩን ቁሩን ሳይሰቀቅ ነግዶ 2 የነበረውን 4 አደረገ። ባለ አንዱ ግን ምን አደረገ? ሄደና ምድርን ቆፍሮ ያ የተሰጠውን 1 ዲናር ወይም ደግሞ 1 መክሊት ምን ውስጥ ደበቀው? ምድር ውስጥ ደበቀው። በኋላ ጌታቸው መጣ ሊተሳሰባቸው። ከብዙ ጊዜ በኋላ መጣ ይላል። መጣ መባሉ እንግዲህ ነገረ ምጽአት ነው። ጌታችን ሲመጣ የሚጠይቀው ጥያቄ ነው። የጥያቄ በዕለተ ምጽአት የምንጠየቀው ጥያቄ መጣና ገንዘቤን አምጡ አላቸው። ባለ 5ቱ መጣና ጌታዬ ሆይ 5 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ አትርፌ እነሆ 5 ጨምሬ 10 አድርጌያለሁ፣ እንካ ገንዘብህን አለው። አንተ ታማኝ ባሪያ በጥቂቱ ታምነሃልና በብዙ ላይ ሾምሃለሁ፣ ወደ አባትህ መንግሥት ግባ አለው። ተመልከቱ፣ በጥቂት ታምነሃልና በብዙ ላይ ሾምሃለሁ። በጥቂት ማለቱ በዚህ ዓለም እንደምታውቁት ልበ አምላክ ክቡር ዳዊት እንደሚለን የሰው ልጅ ዕድሜው 70 ግፋ ቢል 80 ነው፣ ከዚያ ቢያልፍ ግን ድካም ነው ይላል። ጥቂት የተባለች የዚህ ዓለም ዕድሜያችን ናት ወገኖች። ስለዚህ በጥቂት በተባለ በዚህ ዓለም ባለ ዕድሜ አንተ በጎ ሰርተሃልና እስከ ዘላለም በምትኖርበት በብዙ የተባለች የእግዚአብሔር መንግሥት ለዘላለም በዛ እሾምሃለሁ፣ ወደ አባትህ ደስታ ግባ አለው። ሁለተኛውም መጣ። ጌታዬ ሆይ 2 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ እነሆ 4 አድርጌ አምጥቻለሁ አለ። እሱንም እንደ ቀድሞው አንተ ታማኝ ባሪያ እነሆ በጥቂት ታምናልና በብዙ ላይ ትሾማለህ፣ ወደ አባትህ ደስታ ግባ አለ። ባለ አንዱ መጣና እነሆ አንተ ጨካኝ መሆንን አውቄ ያልዘራኸውን የምትሰበስብ ወይም ያልዘራኸውን የምታጭ ያልበተንከውን የምትሰበስብ መሆንን አውቄ የሰጠኸኝን መክሊት ቆፍሬው ደብቄው ነበር፣ አሁን አውጥቼ አምጥቻለሁና እንካ ገንዘብን አለው። አንዳንድ ሰው እንደው ቢያንስ እንደው ማመስገን አለ፣ ለተደረገልን ነገር ማመስገን አድርጋችሁለት ተሳድቦ የሚሄድ ሰው አለ አይደል? በህይወታችን ብዙ ይገጥመናል። እንዲያነሱ አይደል? አድርጋችሁለት በጎ ነገር ፈጽማችሁለት ተራዳችሁት ተሳድቦ የሚሄድ ሰው የዚህ ሰውዬ ጸባይ፣ ይህ ሰው ነግድበት አትርፍበት ነው የተባለ። ግን ምን አለ ይላል? አንተ ጨካኝ መሆንን አውቄ ይላል። ሌላ ጨምሮ ስለዛ ሰው የማያውቀውን ነገር በራሱ ቋንቋ ተናገረ። ጨካኝ መሆንን አውቄ ይላል። ታዲያ ጌታው ሲናገር ምን አለ? አንተ ክፉ ባሪያ አለው። አንተ ክፉ ባሪያ። ሌሎቹ ምን አላቸው? ታማኝ ባሪያዎች። ተመልከቱ። አንተ ክፉ ባሪያ፣ እኔ ጨካኝ መሆኔን በምን አወቅ? ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን በምን አወቅ? ይህንን ሳውቀ ከነበረ ገንዘቤን እኮ በመለስክልኝ ነበር አለው። አያችሁ፣ ገንዘቤን በመለስክልኝ ነበር። ይህንን አውቀ ከነበረ አንዳንድ ጊዜ ስንፍናችንን እንዲህ እንደብቀዋለን። አሁን ስንፍናውን በስድብ ሊደብቅ ነው የፈለገው። እንዴ እሱ እንዲህ ነው ለማለት ነው የፈለገውና ያንን ሳውቀ ከነበረ ታዲያ መጀመሪያውኑ ለምን ወሰድክ? ገንዘቤ በመለስክልኝ ነበር። በሉ ከሱ ውሰዱና ብዙ ላለው ስጡት፣ 10 ላለው ስጡት፣ ካሌለው ያለውም ይወሰድበታል፣ ላለው ግን ይጨመርለታል ብሎ ጌታችን በዚህ መንገድ በምሳሌ አስተማረ። እንግዲህ ባለጸጋ የተባለ ጌታ የተባለ ባለ ገንዘብ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለ ብዙ ሀብት ባለ ብዙ ጸጋ ስለሆነ እግዚአብሔር የሌለው ነገር የለም። ሰው ሀብት አለው ቢባል የሚጎለው ነገር አለ። እግዚአብሔር ግን ባለ ጸጋ ነው ሲባል የሚጎለው ነገር የለም።
ስለዚህ ምንም የማይጎለው ባለጸጋ እግዚአብሔር አምላካችን ማህለቅ የተባለ ወይም ደግሞ መክሊት የተባለው ደግሞ ጸጋ ነው። እግዚአብሔር ለኔና ለእናንተ ለእያንዳንዳችን ምን ሰጥቶናል? ጸጋ ሰጥቶናል። ያለ ጸጋ ወደዚህ ዓለም የመጣ የሰው ዘር የለም። ሁላችንም ጸጋ ተሰጥቷል። ተመልከቱ። አገልጋይ የተባለን ደግሞ እኔና እናንተ ነን። እንደ ወረድ አድርገን ወደ ምዕመንነት ስናመጣው ከፍ ስንል ከሊቃነ ጳጳሳት ይጀምራል፣ ቀሳውስት፣ ዲያቆናት፣ ከዛም ደግሞ እንደየደረጃው ምዕመናን። ተመልከቱ። ስለዚህ አገልጋይ የተባልን ትምህርቱ ምንድን ነው? ጌታችን በዚህ ውስጥ ሊያስተላልፍ የፈለገው ስንል አባቶቻችን በብዙ መንገድ ይተረጉሙታል። ለእኔና ለእናንተ ግን የሚስማማው ከዛ ውስጥ አውጥተን ብንመለከት ባለ 5 የተባሉት 5 ነገር ያላቸው ምዕመናን ናቸው ይላሉ አባቶቻችን። ስንት ነገር ያላቸው? 5 ነገር ያላቸው። እነዚህም 5 ነገሮች እምነት፣ ደስታ፣ ምሕረት፣ ትዕግስት፣ ተስፋን የያዙ 5 ነገሮች ያሏቸው ምዕመናን ናቸው። ተመልከቱ። እነዚህን 5 ነገር አሟልተው ያዙ። እምነትን፣ ተስፋን፣ ደስታን፣ እነዚህን ነገሮች አሟልተው ያዙ ክርስቲያኖች ባለ 5 ይባላሉ። ያለ እምነት የሚሰራ የክርስትና ስራ የለንም። የትኛውንም በጎ ምግባር ብናደርግ መጀመሪያ አምነን መሆን አለበት። ሳናምንም ደግሞ የምንሰራው ስራ እንደገናም ደግሞ ያለ ስራም ደግሞ የሚኖረን እምነት ዋጋ የለውም። እምነት ያለ ስራ፣ ስራም ያለ እምነት በራሱ የሞተ ነው እንደሚል ሐዋርያው ቅዱስ ያዕቆብ። ስለዚህ በእምነት የሚሰሩ ናቸው። የሚያምን ሰው ደስተኛ ነው። ለምን? ሁሉን የሚያደርግ እግዚአብሔር ነው ብሎ ስለሚያምን፣ በማግኘትም በማጣት ውስጥም እግዚአብሔር በጎን ያደርጋል ብሎ ስለሚያምን የሚያምን ሰው ምሕረትን ያደርጋል። ለምን? እግዚአብሔር መሐሪ ስለሆነ። እንደ ኃጢአታችን ብዛት ቢሆን ኖሮ እኔና እናንተ ዛሬ እዚህ እንገኝ ነበር። ተመልከቱ። ከዋቴ አበሳ እግዚአብሔር አበሳችንን በደላችንን የሚሸፍን ንስሐ የምንገባበትን ጊዜ የሚጠብቅ አምላክ ስለሆነ እድሜ ለንስሐ ጨምሮ ይሰጠናል። የሚያምን ሰው ትዕግስት አለው፣ ተስፋ አይቆርጥም። እስከ መጨረሻው ህቅታ ድረስ ተስፋ አይቆርጥም። የሚያምን ሰው ተስፋ ያደርጋል። በዚህ ምድር እግዚአብሔር የዕለት ምግቤን፣ የዕለት ጉርሴን፣ የዕለት መጠጤን ይሰጠኛል ብሎ ተስፋ ያደርጋል። አንድም እግዚአብሔር በመንግስተ ሰማይ ያከብረኛል፣ በመንግስቱ ያኖረኛል፣ በምሕረቱ ይጎበኘኛል ብሎ ተስፋ ያደርጋል። ስለዚህ የሚያምን ሰው እነዚህ ሁሉ አሉት። ባለ 5 የተባለን እነዚህ 5 ነገሮች ያሉን። ባለ 2 የተባሉ ደግሞ እምነትና ደስታ ያላቸው፣ እምነትና ደስታን ገንዘብ ያደረጉ ናቸው። እምነት ካለው ሰው ሁሉ ነገር አለው፣ ደስታ አለው። የትኛውን ፈተና ቢደርስበት በአኮቴት ይቀበሏል፣ ደስ ብሎት ይቀበሏል። ስለዚህ ደስታ አለው። ባለ 1 የተባለ ደግሞ እምነት ብቻ ያለው፣ እምነት ብቻ አለው። ስለዚህ እነዚህ እኛን ይመለከታሉ ማለት ነው። እንግዲህ በዚህ ትምህርት ውስጥ 3 መሰረታዊ ነገሮች እንማራለን። የመጀመሪያው የአገልጋይ አይነቶችን እንማራለን። የመጀመሪያዎቹ አገልጋዮች 2ቱ የተመሰገኑ በጎ አገልጋይ የተባሉ የታመኑ አገልጋዮችን እንመለከታለን። የሚደንቀው እነዚህ 2ቱ አገልጋዮች ጌታቸው ገንዘቡን ሰጥቶ ነው የሄደው። ስለዚህ በቅርብ ሆኖ መስራት አለመስራታችንን ይቆጣጠረናል፣ ያየናል፣ አያየንም ብለው ተሽለክልኮ አልሰሩ። ታማኞች ስለሆኑ ጌታቸው ኖረም አልኖረም ምን ያደርጋሉ? ስራ ይሰራሉ። አያችሁ፣ እኔና እናንተ መስሪያ ቤት ስራ እንዴት ነው የምንሰራው? አለቃ ዞር ሲል ምንድነው የምናደርገው? አይደል? አያችሁ፣ መታመን ከዛ ይጀምራል። እግዚአብሔር ደግሞ ያያል። ተመልከቱ፣ እግዚአብሔር የማያይበት ጊዜ የለም። ከእግዚአብሔር የተሰወረ ነገር የለም። እነዚህ ሰዎች እሱ አየን አላየን አላሉ። ወጥተው ወርደው የተሰጣቸውን ኃላፊነት የሥራ ድርሻቸውን ተወጡ። አለቃ ኖረ አልኖረ ስራችንን መስራት እንዲገባ ሲያጠይቅ፣ ስለዚህ ታማኝነት መታመናችን ሰዎች ስላዩን ስላላዩን አይደለም። እኛ መስራት ስለሚገባን ስራችንን እንሰራ። አንዱ የምንማረው በጎ አገልጋዮች እንዲህ አይነት እንዳሉ። ሁለተኛ የምንማረው ደግሞ ሀኬተኛ ሰነፎች
ተሳዳቢዎች፣ ምክንያተኞች፣ መስራት የማይወዱ መብላት ግን የሚወዱ እንደዚህ አይነት ሰዎች ደግሞ እንዳሉ እናያለን። ያ ባለ አንዱ ቀበረ መጠሩ ሳያንሰው ጌታውን ሲሳደብ እንመለከታለን። ባለመስራታችንም የምንሳደብ ሰዎች አለ። በስንፍናችንም የምንሳደብ ሰዎች አለ። እንዲህ ሀኬተኞች የሆኑ ደግሞ አገልጋዮች አሉ። እኔና እናንተ ከየትኛው እንሆን? ራስን መጠየቅ ነው። እንግዲህ ወንጌል ወደ ራስ ማየት ነው። ተመልከቱ፣ ከየትኞች ነን? አንዱ ይህንን ነው የምንማረው። ሁለተኛ አገልግሎት በመጠን የሚሰጥ እንደሆነ እንማራለን። እንደምናቸው ሰጣቸው ነው ያለው። እንደምናቸው ሰጣቸው፣ እንደየ አቅማቸው አይደል? እንደ አቅም ነው የሚሰጠን። አንድ ሰው ሰባኪ ሊሆን ይችላል። ሁሉ ሰው ሰባኪ ሊሆን አይችልም። አንድ ሰው ዘማሪ ሊሆን ይችላል። ሁሉ ዘማሪ ሊሆን አይችልም። የተመረጡ እግዚአብሔር የለያቸው ደግሞ ለክህነት የተለዩ አሉ። ሁሉ ካህን መሆን አይችልም። የተሰጠን ጸጋ አለን ወገኖቼ። ሁላችንም የተሰጠን በመጠን የተሰጠን አለ። በተሰጠን ነገር ግን ማትረፍ መቻል ክርስትና። ስንቶቻችን ግን ደብቀናል? እግዚአብሔር የሰጠንን ጸጋ ስናውቀው ይሆን? ታውቁት ይሆን? በቤተ ክርስቲያን የምናገለግልበትን ጸጋ ምንድነው ጸጋችን? እስቲ ወደ ራስ ተመልከቱ። ምን እያገለገልን ነው? እያንዳንዳችን እዚህ ቤት ውስጥ ያለን ያለ ጸጋ ወደዚህ የመጣን ሰዎች የለን። ስለዚህ ወደ ራስ እንመልከት። ምንድነው ጸጋዬ? በእግዚአብሔር ቤት እንዳገለግልበት የተሰጠኝ። ዘማሪ ካልሆንኩ፣ ሰባኪ ካልሆንኩ፣ ቄስ ካልሆንኩ ማጽዳትም እኮ ጸጋ ነው። ምጽዋት መስጠትም ጸጋ ነው። የተቸገሩትን በቤተ ክርስቲያን ስም ማብላት፣ ማጠጣት፣ ማልበስም ጸጋ ነው። ይሄ የማይቻላቸው ሰዎች አሉ። ታውቃላችሁ? መስጠት የማይቻላቸው ንፉግ የሆኑ ሰዎች አሉ። ጸጋቸው ስላለ። ስለዚህ ጸጋዬ ምንድን ነው ብሎ መጠየቅና እንደ መጠን የሚሰጥ ነው ጸጋ። ነገር ግን ብናተርፍበት ባለ አንዱ፣ ባለ አምስቱ፣ ባለ ሁለቱ እኩል ክብር ያገኛሉ። ተመልከቱ፣ በእግዚአብሔር ዘንድ እኩል ክብር ያገኛሉ። ፀሐይ ማነው? ማታ ሰማይ ላይ ተመልከቱ ከዋክብት የተለያየ ሳይዝ ነው አይደል ያላቸው? ትንሽ አለ፣ ትልቅ አለ፣ መካከለኛ አለ። ግን ሁሉም ምንድናቸው? ብርሃን አላቸው። ተመልከቱ፣ እኛም በተለያየ ጸጋ ብንኖርም እንደየጸጋችን ግን ምን እናደርጋለን? ብርሃን የተባለ ክርስቲያናዊ ሕይወት አለን። ስለዚህ ጸጋችንን ማወቅ እና አገልግሎት በመጠን የሚሰጥ እንደሆነ ማየት ያስፈልጋል። ሶስተኛው አገልግሎት ማትረፊያ ነው። አገልግሎት ምንድነው? ማትረፊያ ነው። አያችሁ፣ ቅድስት ቤተ ክርስቲያን መንፈሳዊ ንግድ ቤት ናት ማለት። ሰዎች መንፈሳዊ ነገር ነግደው መንፈሳዊ ነገር የሚያተርፉባት ቤተ ክርስቲያን። ባለ አምስቱ የተመሰገነበት፣ ባለ ሁለቱ የተመሰገነበት በዚህ ምክንያት። ስለዚህ በተሰጠን ብናተርፍበት በእግዚአብሔር ዘንድ እንመሰገንበታለን። በቅድስት ቤተ ክርስቲያናችን አባቶች ፊት እንመሰገንበታለን። ስለዚህ አገልግሎት ምንድነው ማለት ነው? ማትረፊያ ነው። ከዛሬው ትምህርት የምንማራቸው መሰረታዊ 3 ነገሮች እነዚህ ናቸው። እግዚአብሔር አምላካችን ታማኝ አገልጋዮች ሆነን የመንግስቱ ወራሾች እንድንሆን እንዲፈቅድልን የሱ ቅዱስ ፈቃዱ ይሁንልን። እንግዲህ ዕለቱን በተመለከተችን ያህል ካልን ወደ ቀደመው የጀመርነው ትምህርት በተወሰነ መልኩ ዛሬ እናጠቃልለዋለን። ስለ ጾም ጀምረን ነበር እንደምታስታውሱት አይደል? መጀመሪያው ሳምንት ላይ ጾም ትርጉሙን፣ ጥቅሙን እነዚህ ነገሮች ሰፋ አድርገን አይተን ነበር። ባለፈው ደግሞ ምን አየን? የምንጾመው ከምንድን ነው የሚሉትን ነገሮች ዘርዘር አድርገን አይተናል ማለት ነው። ዛሬ ደግሞ የተሳሳቱ የጾም አይነቶችን እናያለን። ምን ያሉ? የተሳሳቱ የጾም አይነቶች። ስለዚህ ትክክለኛ ጾም እንዳለ ሁሉ የተሳሳተ ምን አለ ማለት ነው? ጾም አለ። ስለዚህ ስንጾም ልናስተውል ይገባናል ማለት ነው። የተሳሳተ ጾም ነው የምጾም ወይስ ትክክለኛውን ነው እየጾምኩ ያለሁት የሚለው በጣም ልናስብበት ይገባል ማለት ነው። የመጀመሪያው የተሳሳተ ጾም የምንለው ያለ ህይወት ለውጥ የምንጾመው ጾም። ያለ ምን ለውጥ? ያለ ህይወት መለወጥ። አሁን ጾም ሲመጣ ሁል ጊዜ በዘልማድ ነው የምንጾም። እውነታው ይሄ ነው አይደል? በዘልማድ ቅበላ ስንቀበል በዘልማድ ነው፣ ስንጾም በዘልማድ ነው።
እንደውም ቀን እንቆጥራለን፣ በቃ ይረዝምብናል አይደል? ጾሙ እስኪያልቅ ድረስ። ይሄ የዘልማድ ስለሆነ ይሄ ደግሞ ፈሪሳዊ ጸባይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ እናንተ ግን ስትጾሙ እንደ ግብዞች አትጠውልጉ ይላል። ለታይታ ማታደርጉ፣ እነሱ ለታይታ ይጾማሉና ሳያምኑበት ሰዎች ያዩናል ብለው አንድም ከሰዎች ምስጋናን ሽተው ስለ ሰዎች ይጾማሉና እናንተ ግን ስትጾሙ እንደዛ እንዳታደርጉ። ስለዚህ ያለ ህይወት ለውጥ እንዳንጾም ወገኖች፣ እንድናተርፍ ከፈለግን ህይወታችን መለወጥ አለበት። ለምንድን ነው የምጾመው? ስጾምስ ምንድን ነው የማገኘው? ስጾምስ ምንድን ነው ማድረግ ያለብኝ ብለን በደንብ በጥንቃቄ መርምረን አውቀን መጾም ያስፈልጋል። ስለዚህ አንድ ሰው ጾም ሲጀምር የመጀመሪያው ከመምህረ ንስሐው ጋር መመካከር፣ ወደ መምህረ ንስሐ ሄድና ጾም ሊጀመር ነው ወርሃ ጾሙን እንዴት ላሳልፍ ብሎ ከመምህረ ንስሐው ጋር ይማከር። ተመልከቱ፣ ንስሐ ይገባል። ንስሐ መግባት ካለበት አባቱ የሚያዙትን ይፈጽማል። ከዛ በአጽዋማት ውስጥ ያንን ነገር እየፈጸመ ስጋው ደሙን እየተቀበለ ወርሃ ጾሙን ይፈጽማል። አያችሁ፣ ህይወትን በቅድስና እንዲህ በለውጥ በጾም። ያለዚህ የምናደርገው ጾም ምን ይሆንብናል ማለት ነው? ረሃብ ይሆንብናል። ለረሃብ ደግሞ ያው ህመም ነው የሚያመጣ፣ ውጤት የለውም ማለት። ስለዚህ ያለ ህይወት ለውጥ እንዳንጾም ነው። በዚህ በመጽሐፍ መነኮሳት አንዱ በሆነው በማር ይስሐቅ ላይ እንዲህ ይላል፣ ከመውደቅስ የራቀ አቦ ከመባል የተለየ ሰውነትን ትመጣ ዘንድ ላላት ለመንግስተ ሰማያት ያበቃታል። አቦ መባልን የወደዱ ከጸጋ ከክብር ይለያሉ፣ ይሰነካከላሉ ይላል። ተመልከቱ፣ አቦ ማለት በቃ ታይታን የሰውን ክብር እንትና ጿሚ ናት እንትና ጿሚ ነው መባልን የምንፈልግ ከሆነ በዚህ መንፈስ የምንጾም ከሆነ ምን አደረገ ማለት ነው? በእግዚአብሔር ዘንድ ያለንን ክብር እናጣለን፣ የምናገኘውንም ጸጋ እናጣለን አባቶቻችን። ስለዚህ ስንጾም ተመልከቱ፣ በደንብ በህይወት ለውጥ መሆን መቻል አለበት ነው። ሁለተኛው ሌላውን እየከሰሱ በጾም። አሁን ይሄ የኔና የናንተ ጸባይ ማለት አሁን በጾማችን ስለሆነ ሰው አላወራን እንደሱ እንደሷ ብለን አላወራን። ተመልከቱ፣ አሁን እየከሰስን ከጾም ጾማችን የሆነ ጾም አይሆንም፣ የተሳሳተ ይላል። በጾም ጊዜ እንደውም ምህረትን ማድረግ ያስፈልጋል። ለዚህ ምሳሌ የምናነሳው ሉቃስ ወንጌል ምዕራፍ 18 ከቁጥር 11 ጀምሮ ሁለት ሰዎች ወደ ምኩራብ ወጡ ሊጸልዩ። አንዱ ቀራጭ ነው፣ አንዱ ፈሪሳዊ ነው። ፈሪሳዊው እንዲህ አለ፣ ጌታዬ ሆይ በሳምንት 2 ቀን እጾማለሁ፣ አስራት በኩራት አወጣለሁ፣ ሕግጋትን እጠብቃለሁ፣ በጎ ነገርን አደርጋለሁ፣ ለተራቡ አበላለሁ፣ ለተጠሙ አጠጣለሁ፣ ለታረዙ አለብሳለሁ። ነገር ግን እንደዚህኛው እንደ ቀራጩ ስላላደረከኝ ምን እላለሁ? አመሰግናለሁ። ቀራጩ ደግሞ አንገቱን ደፍቶ ደረቱን እየደቃ እኔ የሰማዩን ከፍታ እንኳን ላየው የማይገባኝ ኃጢአተኛ ሰው ነኝ እያለ እያነባ አንገቱን አቀርቅሮ ደረቱን እየደቃ ያለቅስ ነበር ማረኝ እያለ። ከሁለቱ ማንኛቸው የሚጸድቁ ይመስላችኋል? አለ ጌታ። ማን ይመስላችኋል? ቀራጩ አይደል? ለምን? ራሱን ነው አይደል የወቀሰው? ያኛው ወንድሙን እየከሰሰ ነው። አያችሁ፣ በማያውቀው ወንድሙን እየከሰሰ። ይሄኛው ግን ቀና ብሎ ዙሪያውም ሰው ይኑር አይኑር አላየም። እሱና እግዚአብሔር ብቻ ነው የሚነጋገሩት። ተመልከቱ። ስለዚህ በጾማችን ጊዜ ሰው እየከሰስን ከሆነ የምንጾመው ጾማችን ግዳጁን አይፈጽምልንም። ወገኖቼ፣ እንደውም አባቶቻችን ምን ብለው ያስተምራሉ? አንተ ሰው ይህ ሰው ኃጢአተኛ ነው ብለህ ጣት ወደ ሰው የምትጠቁም ስለምንድን ነው? አንተ እንዲህ ባልክበት ቅጽበት ይህ ሰው ወዲያውኑ ከአምላኩ ጋር ንስሐ ገብቶ ታርቆ እንደሆነ በምን ታውቃለህ? አያችሁ፣ በምን እናውቃለን? አንዳንድ ሰዎች እኮ ከላይ ስናያቸው በቃ እንደኛ የሚመስሉ በውስጣቸው ግን ሰንሰለት አስረው ውስጣቸውን አስጨንቀው ለእግዚአብሔር ብለው በመከራ የሚኖሩ ከላይ ስናያቸው ግን ዓለማዊ የሚመስሉን ሰዎች አሉ። ተመልከቱ። እኔና እናንተ ግን ምናልባት ያን ሰው እኮ እየሰደበን እያማል ሊሆን ይችላል። ስለዚህ አናቅም ወገኖቼ። እኔ ኃጢአት ስሰራ ብታዩኝ
ከመቅጽበት ከአምላኬ ጋር ንስሐ ገብቼ እንደሆነ በምን ታውቃላችሁ? ስለዚህ እኔ ከበደልኩ እኔ ንስሐ ከገቡ በኋላ ስታሙኝ እናንተ ምን ሆናችሁ ማለት ነው? ተመልከቱ፣ ከክብር እንጎላለን ማለት ነው። ስለዚህ ሰውን ዝም ብለን በማየት ብቻ አንክሰስ። ከእግዚአብሔር ጋር ያለውን ግንኙነት አናቅ። ያሰው ክርስቲያን ደግሞ ሲጾም ሁሉ ጊዜ ራሱን ነው ማየት ያለበት እንጂ ሰውን አይደለም። እኔና አምላኬ ያለንን ግንኙነት ነው ማየት ያለበት። በደሌን፣ ኃጢአቴን፣ እግዚአብሔርን መበደሌ፣ ዕለት ዕለት ኃጢአት መስራቴን ነው ማየት ያለበት። በማንም ላይ እንድንፈርድ እግዚአብሔር ስልጣን አልሰጠንም። እዚሁ ማቴዎስ ወንጌል ምዕራፍ 7ንም ስታነቡ በአንተ ዓይን ውስጥ ግንድ ተጋድሞ እያለ በወንድም ዓይን ውስጥ ያለውን ጉድፍ የምታወጣ አንተ ማን ነህ ይላል። እንደዛ አይደለን? እኔና እናንተ ምን የተሸከምነው እኮ ጀርባችንን የሚያጎብጥ ኃጢአት አለ። ግን የሰዎችን ኃጢአት ነው የምንቆጥረው። ይሄ ደግሞ የትም አያደርሰን። ሰዎቹ ኃጢአተኞች እንኳን ቢሆኑ ስለ እነሱ ኃጢአት በመቁጠራችን በእግዚአብሔር ዘንድ ጎሽ አያስፈልግም። የራሳችንን ኃጢአት ማየት። ስለዚህ ሌላውን እየከሰሱ ከሆነ እየጾመን ያለ ነው ጾማችን የተሳሳተ ነው። ሌላው እንደው አባቶቻችን እንደገና እዚሁ መጽሐፈ መነኮሳት ላይ ምን ይላሉ? እንደገባ ዛሬ ወይም በኋላ ተመልሶ ይቅርታ ወደ ኋላ ታሪኩን ትቼው ነው እኔ ንጹሕ ነኝ የሚል ሰው ግን የሚከስ ወንበዴ ነፍሰ ገዳይም ብታይ ፈያታዊ ዜማንን አዳምን ቀድሞ ገነት እንደገባ አስብ። አያችሁ፣ እንትና ወንበዴ ነው፣ ቀማኛ ነው፣ ሌባ ነው እያልን ግን ከኛ ቀድሞ መንግስተ ሰማያት እንደሚገባ አስብ። ፈያታዊ ዜማንን አስብ። 5500 ዘመን ደጅ ጠናው አዳም እያለ ቀድሞ የገባው ማለት ወንበዴው፣ ቀማኛው፣ ሽፍታው። እዚህ እኛ ስንመጻደቅ እኛ ቤተክርስቲያን ያለ እንደው ቤቱን እናጸዳ፣ እንደው አስራቱን እናወጣ፣ ገንዘብ እንከፍል፣ ሰካጎ የምንከፍል የምንመጻደቅ ሆነ አደራችሁ እንዳንስት ወንበዴዎቹ ቀድሞ ይገባል። ስለዚህ ሁል ጊዜ ወደ ራስ ማየትና እንዲህ አይነት ነገሮችን ማሰብ ያስፈልጋል። ሶስተኛው በተሳሳተ ዓላማ የሚጾም ጾም አለ። በተሳሳተ ዓላማ በዚህ በሐዋርያት ሥራ ምዕራፍ 23 ቁጥር 12 ላይ አይሁድ አንድ ጾም አውጀዋል። ቅዱስ ጳውሎስን ይዘን እስክንገለው ድረስ እህልም አንበላ ውሃም አንጠጣም ብለው ተነጋገሩ፣ ተስማሙ። ሰውን ለመግደል የሚጾም ጾም አለ ማለት አይደል? እኛም አንልም። አንዳንድ ጊዜ የዚች ሴትዮ መጨረሻዋን ካላሳየ እንዲህ አላደርግም ምንል ሰዎች የለን። የዚህ ሰውዬ መጨረሻ ካላሳየ እቤትም አልመጣ እህልም አልበላ ውሃም አንጠጣ ምንል ሰዎች እኮ አይደል? ይሄ እግዚአብሔርን የሚያስደስት ይመስላችኋል? እንዲህ አይነት ጾም እግዚአብሔር አይቀበልም። በተለያየ መልኩ የግድ መግደል ላይሆን ይችላል። በተለያየ ዓላማ ለክፋት የሚጾም ጾም እግዚአብሔርን ደስ አያሰኝም። የኔና የእናንተንም ጾም በእግዚአብሔር ዘንድ ዋጋ እንድናገኝ አያደርገውም። ስለዚህ በተሳሳተ መንገድ የምንጾም ከሆነ በተለያየ ዓላማ የምንጾም ከሆነ እግዚአብሔርን እንደምናሳዝን ማወቅ ያስፈልጋል። ሌላው በኃጢአት ተሞልቶ መጾም። እንዲህ ሁላችን ኃጢአት እንሰራ አይደለም ወይ? አዎ እንሰራለን። ማንም ንጹህ የለም በምድር አይደል? ሁላችንም ኃጢአተኞች። ግን ምን አደረገ ጌታችን? የፍቅሩን ብዛት የገለጠው በሁለት መንገድ ነው ጌታችን። አንደኛው ራሱን መስቀል ላይ አሳልፎ በመሞት ስጋውን በመቁረስ ደሙን በማፍሰስ ለኔና ለእናንተ ድህነተ ስጋ ድህነተ ነፍስ እንዲሆን ሰጠ። ይሄ ወደር የሌለው ፍቅሩን የምንናገርበት። ሁለተኛው ፍቅሩ ደግሞ ጠፍተን እንዳንቀርበት በንስሐ እንድንመለስ የንስሐን ይወሰደን። ተመልከቱ፣ የቱንም ያህል ብንበድል ንስሐ ገብተን ስንመለስ ግን ንጹህ አድርጎ ይቀበለናል ጌታችን። አምናችሁ ብቻ ነውና ተመልከቱ፣ ንጹህ አድርጎ ይቀበላችኋል። የትኛውንም ያህል የተራራ ያህል የገዘፈን ኃጢአት ቢኖር፣ የትኛውንም ያህል የሚያስጨንቀን ነገር ህይወታችን ውስጥ ቢኖር እግዚአብሔር ማረኝ ብላችሁ በመምህረ ንስሐችሁ አማካኝነት እግዚአብሔር ፊት ብትንበረከኩ እግዚአብሔር መሐሪ ነው። እንደ ተራራ የከበደን ልናየው ራሱ ስናስበው ራሱ ህሊናችንን የሚያማታንን ያንን የኃጢአት ሸክም
እግዚአብሔር እንዳልነበር አድርጎ ንጹህ ያደርጋል። እንዲህ አይነት አምላክ ነው የምናመልከው። ተመልከቱ። ስለዚህ ስንጾም የመጀመሪያው ነገር ማድረግ ያለብን ኃጢአት ሰርተናል። አዎ። ስለዚህ ወደ መምህረ ንስሐ እግዚአብሔር የሰጠን የንስሐ አባቶቻችን ጋር ሄደን አባቴ ንስሐ ኃጢአት ሰርቻለሁ፣ በዚህ ጾም ይህንን ኃጢአት የማራገብ ፈልጋለሁ ብሎ ንስሐ ገብቶ የሚጾም ሰው ጾሙን የተቀደሰ አደረገ። ዝም ብለን ግን የምንጾም ከሆነ ሳንናዘዝ ስለምንም እንደምንጾም ካልተረዳ ጾማችን ዋጋ አይኖረውም ማለት ነው። በዚህ በትንቢተ ኤርምያስ ምዕራፍ 14 ቁጥር 12 ላይ እንዲህ ይለናል። ያለ ንስሐ ስለሚጾም ጾም በነቢዩ ኤርምያስ ዘመን እስራኤላውያን በጎ ነገር ሊደረግላቸው ለእነዚህ ደግሞ ወገኖች አትጸልይላቸው፣ ቢጾሙ ምህላቸውን አልሰማምና መስዋዕትን ቢሰዉ ቁርባንን ቢያቀርቡ አልቀበላቸው ይቅርም አልላቸው። እኔ በጦር በሰይፍ በቀጠና በረሃብ በቸነፈርም አጠፋቸዋለሁና ከዚህ ሰውር። ተመልከቱ፣ ምን ስላደረጉ ነው? የማይገባ ጾም ስለጾሙ፣ በኃጢአት ተሞልተው በአምልኮተ ጣዖት ወንድምን በማሳደድ ተሞልተው የሚጾሙ ጾም ነው። እንዲህ አይነቱን ጾምን ያልቀበልም አለ እግዚአብሔር። በምህረት የሆነ በርህራሄ የሆነ በቸርነት የሆነውን ነው እንጂ በእንዲህ አይነት መንገድ የሆነውን ጾም አልቀበልም። ስለዚህ እንደውም ምን አደርጋችኋለሁ አለ፣ አጠፋችኋለሁ። ስለዚህ ስንጾም ምን ማድረግ አለብን ማለት ነው? ንስሐ ገብተን ተናዘን በዛ መንገድ መጾም ያስፈልጋል ማለት ነው። ሌላው ያለ ምህረትና ያለ ርህራሄ የምንጾመው ጾም፣ ስንጾም ምህረትን ማድረግ ይገባል፣ ርህራሄ ሊኖረን ይገባል። ከዚህ በፊት አንስተነዋል። አሁን ቁርስ አንበላ ማለት ከሰኞ እስከ ዓርብ ቁርስ አንበላ ማለት ምሳ አንበላለን። እሺ የምትበሉ ካላችሁ ችግር የለም። ቢያንስ ግን ቁርስ አንበላ ማለት የቁርሳችን ምንድን ነው የምናደርገው? ከምሳ ጋር ነው የምንበላ ወይስ ወደ ራት? ምንድን ነው የምናደርገው? አስቡት። አያችሁ፣ እኛም ማንበላው ከሆነ ለሚበሉ ሰዎች ምን ማድረግ አለብን? መስጠት አለብን። እንደው ለቁርስ እንደው ቢያንስ 10 ብር ልናጠፋ እንችላለን አይደል? ስታስቡት ሂሳቡን ነው። ያችን 10 ብር አጠራቅመን ለተራው ወገኖች ብናበላ ይሄ ማለት ነው ርህራሄ። ሌሎችን ማሰብ፣ በጾማችን ጊዜ ስለ ሌሎች መጨነቅ እንጂ ዝም ብለን 55 ቀን በቃ እንትን ብለን መልሰን ደግሞ እየበላን መልሰን ከሆነ ርህራሄም የለውም፣ ከእግዚአብሔርም ጋር አያስታርቀንም እንዲህ አይነት ጾም ማለት ነውና ምህረትን ርህራሄን ይጠይቃል። የበደሉንም ሰዎች ካሉ ይቅር ብለን የምንጾመው ጾም ርህራሄ የሚፈልገው። ስለዚህ በጾማችን ወቅት እነዚህን ማድረግ ያስፈልጋል። በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 15 ላይ ቅዱስ ያዕቆብ እንዲህ ይለናል፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? ውጭ ሆነው የእኛን እጅ የሚጠብቋሉ። በነገራችን ላይ እግዚአብሔር እኔንና እናንተን ባለጸጋ ቢያደርግ እንድንመጻደቅበት አለ። የሰጠንን ገንዘብ ምን እንድናረግ? እንድናካፍል ለእኛ የሚገባውን ተጠቅመን ለሌላው ደግሞ እንድንሰጥ እንጂ ዓለም እንደሚያደርገው በባንክ እያጠራቀምን የቁጥር ምንድነው በዓለም ቁጥር 1 ባለጸጋ ቁጥር 2 እየተባለን እዛ ላይ እንድንወጣ አይደለም። እንደዛ አይደለም። የእግዚአብሔር ሐሳብ ውስጥ እንድንካፈል ነው። እኛ ርህራሄ እንድናደርግ አያችሁ፣ እኛ በመስጠት እንድንጸድቅ፣ እነዛ ደግሞ ሲቀበሉ በእነዛ ምክንያት ደግሞ እነሱም በረከትን ምሕረትን ያገኛሉና ክርስትና እንዲህ ነው። ስለዚህ በዚህ መንገድ እንየው ማለት ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ ያለውን ባነብላችሁ ደስ ይለኛል። እንደው በጣም ስለ ተሳሳተ ጾም እኔና እናንተ ስለምንጾመው ጾም በደንብ አድርጎ ይነግረናል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ እንዲህ ይላል፣ በኃይል ጩኽ አትቆጥብ፣ ድምፅንም እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅ እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን? በደንብ ስሙ። ስለምን ጾምን? አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን? አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣
ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ በጥልና በክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ ማለት። ስለዚህ ምን ታደርጋላችሁ ማለት ነው? የሥጋ ፈቃዳችሁን ትፈጽማላችሁ እያለ እንዲህ አይደለንም? እኔና እናንተ በጾማችን የሥጋችን ፈቃድ አይደል የምንፈጽመው? ምህረት አድርገናል። የምናስጨንቃቸው ሰዎች የሉም፣ የጠላናቸው ሰዎች የሉም። በጭቅጭቅ በጥል በክርክር በጸብ ከብዙዎች ጋር ብዙ አተካሮ ውስጥ አልገባን። ተመልከቱ፣ እንዲህ አይነት ጾም የተሳሳተ ጾም። ስለዚህ ጾማችንን እናስተካክል። የመጨረሻው ለእግዚአብሔር ያልሆነ ጾም ደግሞ ለእግዚአብሔር ያልሆነ፣ ይሄ ደግሞ ለምሳሌ በሐኪም ምክንያት አለመብላት ጾም ይባላል አይባልም ማለት። ለምሳሌ ሐኪም በቃ ቅቤ አትጠጣ ስጋ አትብላ ቢለን ጾም ላይ ነኝ የሚል ሰው ካለ መቼም ይሄ ስህተት ነው። እንዲህ አይነት ጾም ስለሌለ የክርስትና ጾም በዓላማ የሚጾም ነው። እግዚአብሔርን አስቦ ዓላማን አንግቦ የሚጾም ጾም ነው። ስለዚህ በእንዲህ አይነት ምክንያት እንዲሁም ደግሞ በዚህ ሀገር ደግሞ ብዙ ጊዜ የምንቸገር አንዳንዶቻችን እንደቀል እንላታለን። እሰይ አሁን የጾም መጣ ሰውነቴ እቀንስበታለሁ ምንል ሰዎች አለና አይደል? አሁን ለቅርጽ ወይም ደግሞ ሰውነትን ለመቀነስ ተብሎ የሚጾም ጾም እግዚአብሔር ይቀበላል አይቀበልም? ለተሳሳተ እንዲህ አይነት ለብዙ ለተሳሳተ መንገድ የምንጾማቸው ወይም ደግሞ ዓላማውን የሳተ አጿጿም ዘዴ ስላለ እነዚህ ነገሮች እናስተውል ስንጾም ማለት ነውና፣ ስለዚህ የሚጾም ሰው ምን አይነት ነው? ትክክለኛው ጾም ስንል እነዚህ ነገሮች ያጠቃለለ ነው። አልዘረዝራቸውም፣ ባጭሩ ገልጽላችኋለሁ። አንደኛ ንስሐን ገንዘብ ያደረገ የሚጾም ሰው፣ ሁለተኛ ጸሎትን ገንዘብ የሚያደርግ ጠዋትም ማታም የሚጸልይ ሰው። ተመልከቱ እስቲ እዚህ ላይ አንድ ነገር ላንሳ ወገኖቼ፣ የሁላችን ችግር ስለሆነ አሁን ለጸሎት ጊዜ ገድበን የምንጸልይ ሰዎች አለ። ስንቶቻችን ነው ሲመቸን ነው የምንጸልይ? ሲመቸን አይደል? በቃ ቢዚ ሳንሆን እስቲ ለሰውነታችን ስለምንበላውስ ምግብ ሲመቸን እንበላለን ወይስ እንዴት ነው የምንበላው? አስበን አቅደን አይደል? ምሳ ሰዓት ነው፣ ቁርስ ሰዓት ነው፣ ራት ሰዓት ነው ብለን አስበን አቅደን። ሰው ደግሞ ስጋና ነፍስ ነው። ስጋ ብቻ አይደለም የምንበላው ምግብ ለስጋችን፣ ለነፍስ ምንም አይጠቅማል። የነፍስ ምግቧ ምንድን ነው? ጸሎት ነው፣ ከእግዚአብሔር ጋር መነጋገር ነው። ስለዚህ ልክ ለስጋችን እንደምንጨነቀው ለነፍሳችንም ያስፈልገናል። አንድ ክርስቲያን ቢያንስ ጠዋትና ማታ ጸሎት ማድረግ አለበት። ከመኝታው ሲነሳ በሰላም ያሳደርከኝ አምላክ፣ ከሞት ያነቃኝ አምላክ ብሎ እግዚአብሔርን ማመስገን የለበትም እንዴ ወገኖች? ሞተን ነበረ እኮ አይደል? ምን ከተኛን በኋላ ምን እንደሆነ እናውቃለን። ከዛ ያነቃንን አምላክ ማመስገን። ማታ ደግሞ ብዙ መከራ ይደርሳል። እንደምታዩት የመኪና አደጋው አለ፣ ብዙ መከራ ብዙ ስቃይ አለ በዓለም ላይ። ከዛ ጠብቆ በሰላም ቤት ያገባንን አምላክ ማመስገን የለብንም ወገኖች? አንዳንድ ጊዜ ወደ ራሳችን እንመልከት። በራሳችን የቆምን እንዳይመስላችሁ፣ በእግዚአብሔር ቸርነት በእግዚአብሔር ጥበቃ ነው የቆምነውና ቢያንስ ግን ጸሎት 2 ጊዜ በቀን ያስፈልገናል። እንደው ክርስትናው የሚያዘው 7 ጊዜ ነው። እሱ እንኳን እኛ ነቀሲስም ይፈተኑበታል። ተመልከቱ 7 ነው የሚያዘው፣ ግን ቢያንስ ግን ጠዋትና ማታ። ስለዚህ ይህን ገንዘብ እናድርግ። ሌላው እውነተኛ ጾም የሚጾም ሰው ፍቅርን ገንዘብ ያደርጋል። ያለ ፍቅር የሚጾም ሰው ቅድም እንዳልኳቸው አይነት ይሆናል። 4ኛ ራሱን ያዋርዳል፣ ዝቅ ያደርጋል። በቃ ከነበረው ልዕልና ያወርዳል ራሱ። ጾም ወቅት ነው። ትቢያ ላይ ብዙዎች አልጋቸውን ይተዋሉ፣ መሬት ይተኛሉ። ተመልከቷል፣ ይከብዳል። አሜሪካ መሬት ይተኛ። ግን ያው ጾመኛ እንደዛ ማድረግ አለበት። አያችሁ፣ ከልዕልናችን እስቲ ነው ከስጋ ምቾታችን እንውረድ። በጾም ጊዜ ደግሞ ለነፍስ ጊዜ እንስጣት። ስለዚህ ራስን ማዋረድ፣ ገለልተኛ ጸጥ ማለት፣ ወሬን አለማብዛት፣ ብዙ እንደዚህ አይነት ቦታ ይሄ ድግስ ምናምን ቦታ ላይ አለመገኘት ጾም ነው። አበቃ አንደበት መታረም አለ። ሌላው ራስን መግዛት፣ ራስን መቆጣት። ይሄ ሁሌም ነው በነገራችን ላይ ክርስቲያን እንደው ጾም ስለሆነ ስላልሆነ ሳይሆን ሁሌም ራሱ መግዛት አለበት። ስለዚህ ራስን መግዛት። ስግደት ደግሞ የአምልኮ መገለጫ። ስለዚህ ስንጾም ስንጸልይ ስግደት ያስፈልጋል። ልግስና መስጠት፣ ቅድም ያልኳችሁ ቅዱሳት መጽሐፍትን ማንበብ። ስንቶቻችን እናነባለን መጽሐፍ ቅዱስ? የቤተክርስቲያን መጽሐፍትን
ይህን ልምምድ ማድረግ ያስፈልገናል። ስንተኛ ማታ የሆነ ሰዓት መድበን ማንበብ ቅዱሳት መጽሐፍት። የመጨረሻው ምስጋናና ክብር ከሚሰጠን ከዛ ልምምድ መራቅ። ሰዎች አንዳንድ ጊዜ በምስጋና ይጥሉናል፣ በማክበር ይጥሉናል። እንዳንቺ ያለ ጸሎተኛ የለም እኮ፣ አንቺ እኮ ትሰሚያለሽ፣ እንዳንተ ያለ እኮ በቃ ዘማሪ፣ እንዳንተ ያለ ጸሎተኛ፣ እንዳንተ ያለ ሰባኪ፣ እንዳንተ ያለ ቀዳሽ የለም ይሉን። ይሄ መሰናከል ሆኖ ከእንዲህ አይነት መራቅ መለየት ራስን ማለት በወርሃ ጾም እነዚህን ነገሮች አድርጎ የሚጾም ሰው እንደ እግዚአብሔር ቸርነት ከእግዚአብሔር ዋጋን ያገኝበታል። ስለዚህ ስንጾም ጾማችን ከንቱ እንዳይሆንብን በእንዲህ አይነት መንገድ እንድንጾም ያስፈልጋል። ጾመን እንድናተርፍ እግዚአብሔርን ደስ እንድናሰኝ እግዚአብሔር አምላካችን ያደርግልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።